ቪኒሺየስ ጁኒየርን በተመለከተ ሰበር ዜና አሁን ላይ ይሰማ ይገኛል። ስካይ ስፖርቶች ከደቂቆች በፊት እንደዘገቡት ከሆነ ሪያል ማድሪዶች ቪኒሺየስ ጁኒየርን ከዚህ ክረምት በኋላም በክለባቸው ለማቆየት እንደሚፈልጉና ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌላቸው እንዲሁም ደግሞ ቪኒሺየስ ጁኒየር በሪያል ማድሪድ ቤት አዲስ ኮንትራት እንደሚፈርም እርግጠኞች እንደሆኑ ተናግሯል። ምን ያህል እንግዲህ ይሄ ነገር ይሆናል የሚለውን ደግሞ በሂደት የምንመለከተው ይሆናል። እጅግ በጣም አስቸጋሪና ውስብስብ የሆነ ዝውውር ነው። ቢሆንም ግን አሁንም ድረስ እንግዲህ ከቪኒ ጁኒየርም ሆነ ከሪያል ማድሪድ ይፋዊ ነገር እስኪወጣ ድረስ የምንጠብቅ ይሆናል። ክለባችንም እንግዲህ ጥረቱን አላቆመም እስካሁን ድረስ። የሚሆነውን ነገር እስቲ በጋራ የምንመለከት ይሆናል። የማቻቹ መድፈኞቹ ተናጋሪው እብድ ቢሆን አድማጩ አቅለኛ ይሁን ብለን ነበር። የሚሰማን አጣን። እንግዲህ አሁን ቪኒሺየስ ቀረሻው ፊትን ወደ እምባፔ ልታዞር ነው። አብዱሮ እንዳይጥል ወያላ እኔ ቆድሮም እኮ ተናግሬያለሁ። አንድ ዋንጫ በላው ብለህ እሷን ጭማዛ ሲዘህ ልታመጣ ቪኒን ትፈልጋለህ? ይጂ ትፈልጋለህ? ወስዋሳም ድሃ ቀልደኛ ያ ስለ ደጋፊ ደስ ብሎሽ ነበር። እኔ ልታበሽቂ ደስ ብሎ መረጃዎች እንደሚወጡ እንዳሉት መረጃ ከሆነ ቪኒሺየስ ጁኒየር ማድሪድ እንደሚቆይ ነው ያሳዩ ያሉት ማለት ነው። እኔ ልታበሽቂ ወይኔ ደስ ብሎ ነበር። ግልጽ ነበር። አንተ ቪኒሺየስ ምን ያንተጫጭ እግዚአብሔር ከማድሪድ ኬርን ጠቅላላ የሚጨርሰው እዛ ነው። በቃ እንዳለ እንትኑን እንዴ አንተ ይሶዬ እኮ አይመጣውም እኮ ለይሶዬ የምትከፍለው ገንዘብስ አንተ ለይሶዬ ኧረ አይመጣውም ነው ወይ? ግን የምር ወሬው ስለተናፈሰ ራስ ደስ ብሏቸዋል። ኧረ ደስ ይላል የምር። ግን 7 ቁጥር ልትሰጡት ነበር። ውይ ምንቻማችሁ። ለማንኛውም ቪኒሺየስ ጁኒየር ሪያል ማድሪድ ቤት ይቆያል ይለናል ስካይ ስፖርት ዛአርከይ። ሪያል ማድሪድ ልጁን የመሸጥ ፍላጎት የላቸውም። በኮንትራቱም ጉዳይ ከስምምነት ላይ እንደሚደርሱ እርግጠኞች ናቸው እና ልጁ በሪያል ማድሪድ ቤት ይቆያል የሚል መረጃ ሳሙኤል ሉካስ ምናምን ለማንቸስተር ዩናይትድ ቅርብ የሆነው ነው። ሞር የማንቸስተር መረጃዎችን የሚያወጣው ለስካይ ስፖርት የሚጽፈው ጀለስ ነው እንትን ያለውና ምንድነው ነው አሁንስ እኔ ዴቪድ ኦርኔስተን መጥቶ ሰበር እንዳለ አሁንም ሪያል ማድሪድ ቤት ይቆያል እስካላለ ድረስ አላምንም። ዛሬ እንደምዛ አስቀምጥላችሁ ከሪያል ማድሪድን ከእንትኑ ላይ ከኢንስታግራም እና ከኤክስ ላይ አንስቶታል ምናምን እየተባለ ነበር። ቪኒሺየስ ማን በቃ ህዝቡ ወር ተፋጠነ እያልኩኝ የሆነ ዱብዳ ያመጣል እንዴ ስካይ ስፖርታዊ ምንድነው የሚሰሩት? አላምንም። ኦርኔስተን እስካላል አላምንም። አርስዬ በጣም አዝናለሁ የምር በጣም አዝናለሁ የምር። አሁን የወጣው መረጃ ያሳዝናል፣ በእውነቱ ያሳዝናል። ባይዘዌ ኤዲተሮች ማለት ነው ቪኒኮር በሚለው እንጠብቃለን። ቪኒ በማድሪድ ቤት እንደሚቆይ ስካይ ስፖርት ተናግሯል። ብራዘሬ አርሰናል ግባ ሲባል ሁይዝ አርሰናል ማን ነው አርሰናል አለ። ድሮስ ምን ይላል እንዴ? ስለዚህ እዛው ነው የሚቆየው እና ቀጣይ ግን ባይዘው ቀጣይ በፍሪ ታመጫዋለሽ። ቀጣይ ፍሪ ስለሚሆን በፍሪ ታመጫዋለሽ። እተማመንብሻለሁ አርስዬ፣ እተማመንብሻለሁ። ካንቺ ጋር ነኝ። ካም ኦን ዩ ጋናርስ። ሰበር ዜና ቪኒ ጁኒየር በማድሪድ እንደሚቆይና እዛው ኮንትራቱን እንደሚያራዝም ስካይ ስፖርት አሁን ይዞት በወጣው ዘገባ አስታውቋል ማለት ነው። አሁንም ቢሆን ቪኒ ጁኒየር ሪያል ማድሪድ ውሉን የማያራዝም ከሆነ አርሰናሎች እንዲፈጠን እየጠበቅነው መሆናችንን ሁላችሁም ማወቅ አለባችሁ። አንዳንድ ሰዎች እየመጣችሁ እየተደሰታችሁ እያየሁኝ ነው። እኛ ያልነው ቪኒ ጁኒየር በማድሪድ የማያራዝም ከሆነ ኮንትራቱን እናስፈርመዋለን፣ አትጠራጠሩ፣ የብር ችግር የለብንም ነው ያለው። ስለዚህ አሁንም ቪኒ ጁኒየር የማያራዝም ከሆነ ኮንትራቱን እኛ አርሰናሎች አለን ለማለት ነው። ይመቻችሁ። ሰበር ዜና ለአርሰናል ደጋፊዎች፣ የሪያል ማድሪዱ ኮከብ ቪኒሺየስ ጁኒየር በሪያል ማድሪድ ቤት እንደሚቆይና ወደ አርሰናል እንደማይመጣ ተረጋግጧል። ይህ በጣም አሳዛኝ ዜና ነው። በሚቀጥለው ዓመት በነፃ ዝውውር እንደምታስፈርሙት እርግጠኛ ነኝ። እንዲቸብላችሁ እንዳይከፋችሁ የሳካን ቁጥር እስከዛ አዘጋጁለት። በጣም ልቤን የነካውና በጣም የሚያሳዝን ዜና ነው። ብሬኪንግ ኒውስ ስካይ ስፖርት ይዞት እንደወጣው መረጃ መሰረት ከሆነ ቪኒሺየስ ጁኒየር ከሪያል ማድሪድ እንደማይወጣ እንዲሁም ደግሞ አርሰናልን እንደማይቀላቀል ይፋ አድርጓል ማለት ነው።
እውነት ለመናገር ግን ማለት ነው ሲጀመር ይሄ የምር በትክክለኛ ሶርሶች ያወጡት መረጃም አልነበረም። እኔ በግሌ ቪኒሲየስ ጁኒየር አርሰናልን ይቀላቀላል ብዬ አያሰብኩም ማለት ሊሆንም የማይችል ነገር ነው። ለማንኛውም ስካይ ስፖርት ይፋ አድርጓል ቪኒሲየስ ጁኒየር አርሰናል እንደማይቀላቀል እንግዲህ ይፋ አድርጓል ማለት ነው። እስቲ አዲስ ነገር ከኖረም እንግዲህ የምናውቀው ይሆናል። ቤተሰብ ሼር ኮፒ ሊንክ እንዳይረሳ። Vinicius Junior will be remaining at Real Madrid. They're set to stay with the Spanish club because Real Madrid have got no intention of selling him, and they are confident now that they will agree a new contract with Vinicius Junior. ባጭሩ ስካይ ስፖርት ምን እያለ ነው? ቪኒሲየስ ጁኒየርን ሪያል ማድሪድ አለቀውም፣ አዲሱን ኮንትራት እናስፈርማለን ምናምን የሚባል መረጃ እየወጣ ነው። ታማኝ ከሆነ ሶርስ ባይሆንም ከሁሉም ታማኝ የምትለው ስካይ ስፖርት ነው። ግን እነዚህ የሌሎች መረጃዎችን እያመጡ ማቀበል ነው የሚወዱት። መድፈኛው እኔ መጀመሪያ ስለ ቪኒ ካወራው የዛሬ 2 ወር ካወራው በኋላ ዴቪድ ኦርንስቲን እኔ ያልኩህን የደገመል ገባርለ ለማስፈረም ፈቃደኛ ነን ኮንትራቱን አያድስ እንጂ እነዚህ ደግሞ ኮንትራቱን ሪያል ማድሪድ ያድሳል እያሉ ነው። ቪኒ ጃማይካ ነው ያለው። አትሸበር ገባርለ ይሁን አይሙቅ አይብረድ ገባርለ በተለይ ሲበርድ ሲሞቀ ቅር አይለኝ ምንም ቻምፕና እንደፈለክ ይሙቅ ገባ በሳክስ ራሱ ይሙቅ ከፈለክ ግን አይብረድ ነው ማለት መጀመሪያ እኔ ያልኩ ቪኒ ኮንትራቱን ማያድስ ከሆነ ታያለህ ነው ያልኩት። እነዚህ ደግሞ ያድሳል እያሉ ነው። ቪኒ ጃማይካ ነው ያለው። ከየት እንዳመጡት አላውቅም መረጃውን። ከዴቪድ ኦርንስቲን አርሰናል እያየ ነው ምናምን ብሏላ። ዴቪድ ኦርንስቲን 3 ነው ፖስት ካደረገ ማለት እንደ ፋብሪሲዮ ሮማኖ አይንጫጫ ቆይ ስለነዚህ ሰዎች ራሱ አወራል። ዴቪድ ኦርንስቲን አንዴ ፖስት አድርጓል። የሚቀጥለው መረጃ መጠበቅ ያለብህ ቪኒ ኮንትራቱን አደሰ ወይ ቪኒ ኮንትራቱን አላድስም አለ ካለ ስቶሪው ይቀጥላል። የጠላት ወረዳ ሲንጫጫ ምናምን እንዳትደነግጥ የፈለገ ቢያጣጥልህ መብካት ነው የሚያሳየው። እኔ መጀመሪያ ሳወራኩ ጥቂት ሰዎች ነበር የተንጫጩት። ዴቪድ ኦርንስቲን ሲያወራ ግን ሁሉም ተንጫጩ ገባል። ምክንያቱም መንቦቅቦቅ ነው። አብሮ ከነሱ ጋር መንቦቅቦቅ የሚፈልግ አርሰናል ደጋፊ ካለ ምንም ላረግለት አልችልም ነው ገባል። ከሞቀ በፌክም ይሁን ይሞቀ ችግር የለውም ግን እንዳይበርድ ቻምፕ ነህ። ጉድህን ስማ አርስዬ ስንት ነገር ያረገልህን ተጫዋች ስታር ቦይ ስትሉት የነበረውን ሳካን ገና ለገና ቪኒ ይመጣልና ብለ የተናገርኩላ ትዝብት በእውነት ትዝብት። ቪኒሲየስ ጁኒየር በዘንድሮ አመት ኮንትራቱን ባያራዝም እንኳን ቀጣይ አመት እንኳን ቢለቅ በነፃ ዝውውር ቢለቅ ሪያል ማድሪድ ወስኗል። በዚህ የዝውውር መስኮት ቪኒሲየስ ጁኒየርን አንድ ለቆም ብሏል። ፓፓ ስንት ነገር ያደረገልህን ሳካን ስታር ቦይ ምናምን ስንት እኔ አላቅም። ትዝብት ነው ብቻ ትዝብት ነው። ቪኒሲየስ ጁኒየር አይወጣም ማድሪድ ወስኗል። ፓፓ ግን ትዝብት ነው በእውነት ትዝብት ነው። አንዳንድ ሰዎች አሁን ዴሊ ሜል ስካይ ስፖርትን ዋቢ አድርጎ ይዞት በወጣው መረጃ መሰረት ቪኒሲየስ ጁኒየር ሪያል ማድሪድ ለቆ የትም እንደማይሄድና ሪያል ማድሪድ ከቪኒሲየስ ጁኒየር ጋር አዲስ ውል እንደሚፈራረም እርግጠኛ ነው ሲል ዘግቧል። ማለት እኔ አሁን በጣም ሙሉ ይዝባቸው መመጣ ሰዎች ይሄ በኮንፊደንስ ማለት የማምጣት አቅሙ እኮ አለው። ግን ደግሞ ማለት ነው አርሰናሎች ራሱ ሪያል ማድሪድ እንደማይለቀው ያውቃሉ። እነ ሞርጋን ሮጀርስን ሌሎችንም ተጫዋቾችን ስለተነጠቁ ለአርሰናል ደጋፊ ጆካ ሳክስ ነበር የቀቡት የነበረው። በቃ እዛ ጋር እየተተቹ ነበር። እንዴት ሮጀርስ እንዴት እንትና እየተባሉ ነበር። የጉማሬሽ ጉዳይ ዘገየ ምናምን የሚለውን ትችት ለማራገብ ውስጥ ላይ ዝም ብለው ወሬ ያወሩ ማለት ቪኒ እናመጣዋለን ምናምን የሚል እንጂ አርሰናል ቪኒሲየስ ጁኒየርን የማምጣት አንደኛ ይኸውልህ አቅም ምናምን ጉዳይ የሚመጥን ተጫዋች አይደለም። እንደዚህ አይነት ተጫዋች እናንተ የመቆጣጠር ምናምን አቅሙ የላችሁም። ጭራሽ ለአርሰናል የሚመጥን አይነት ዝውውር አይደለም። ምናልባት ከሆነም ወደ እንግሊዝ ፕሪሚየር ሊግ የሚመጣ ከሆነ ትክክለኛው ቡድን ማንቸስተር ዩናይትድ እና ማንቸስተር ዩናይትድ ብቻ ነው ማለት። ማንኛውም በቪኒሲየስ የተሰራ ኢቨን ቡካዮ ሳካ ማሊዮን አውልቆ ለቪኒስተው ምናምን የተባለው ነገር ሁሉ ማለት በራበት ማለት እነሳ ሪያል ማድሪድን ነጥቀ ምናምን እንደምታመጣ ነው የምታወራ። ለማንኛውም አይመጣም፣ አይዟችሁ። በግራ በቀኝ በዛራ ሲወከው ያረላሽ ወይዲ ይመጃ ማውራት የሚጠበቅብኝ አይመስለኝም። እንደዚህ ነው አልፈልግም እዛው በእናታችሁ ምናምን ብሎ ያዘው ማለት ነው። ዛሬ ቀኑ ሙሉ ቪኒሲየስ እንደማይፈልግ ማድሪድ ቤት እንደሚቆይ ማድሪዶችም ኮንፊደንስ እንደሆኑ ነው መረጃው ሁሉ ሲወጣ ያለው ማለት ነው። አሁን ምን ታረጋላችሁ መሰላችሁ? የአርሰናል ደጋፊዎች ወያሎች ምን ታረጋላችሁ? ዴቪድ ኦርንስቲን ከአርሰናልና ቪኒሲየስን የዜና ያወጣበትን ስክሪንሻት ታረጉና ስማችሁ ከቪኒሲየስ ጋር የተያያዘበትን ቀጥታ ፕሪንት ቤት ሄዳላችሁ። ፕሪንት ታረጉትና በግላስ በመስታወት ታረጉና ኤሚሬትስ ሄዳችሁ ደቅ። ምክንያቱም ይህ ለእናንተ በጣም ትልቅ እንደ ዋንጫ መቁጠር አለባችሁ።
ገብቷል አይደለ? ቪኒሺየስ አርሰናል ስሙ መያያዙ ብቻ ትልቅ ነገር ብራቮ። ምላሳችሁ በመድኃኒዓለም ግን ከሰው ነው ምላሳችሁ የተፈጠረው። ይለይብኛል ግን የወያለው ምላስ የሆነ ነገር ባገኛችሁ ቁጥር እዛ ድረስ ነው የምንለጥጡት። ምላሳችሁ በጣም ያስቸግረናል። ለሁላችንም ነው የሚያስቸግረን። አይመጣም ቪኒሺየስ ሊመጣም አይችልም። ትልቅ ሳክስ ነው። እኔ በጣም ኮንፊደንስ ነበርኩኝ እንደማይመጣ። ቪኒሺየስ የንቀት አስተያየት አይቶ ነው በቃ እዛው በእናታችሁ እስከብራችሁን ጠብቃችሁ ምናምን ብሎ ፎቶ ላይ እንደሚታየው አይነት ሙድ ይመስለኛል ወይ የተሰማው ነው። ቪኒሺየስ ከአርሰናል ጋር ስሙ ይያል። እባካችሁ ደጋፊዎች በጣም እናከብራችኋለን፣ ግን የሌለ ክብር አምጥታችሁ ባሰጡ። ገብታችኋል አይደለ? እግዚአብሔርን ነው የምላችሁ። አሩ ነው ብቻ ከእናንተ ጋር ክርክር ውስጥ መግባት አልፈልግም። ይመቻችሁ። እዛው በማርቲኔሊ አመቱን ትገቡታላችሁ። ቻው። በመጀመሪያ በጣም መጥፎ ዜና ለአርሰናል ደጋፊዎች ቪኒ ጁኒየር አርሰናልን እንደማይቀላቀልና እዛው በሪያል ማድሪድ ቤት እንደሚቆይ ታውቋል ማለት ነው። ቪኒ ጁኒየር ለሪያል ማድሪድ አዲስ ኮንትራት እንደሚፈርም ይጠበቃል ማለት ነው። ሪያል ማድሪዶቹም ቪኒ ጁኒየርን የመሸጥ ምንም አይነት ፍላጎት እንደሌላቸው ተገልጿል። ነገር ግን እኔ ዋናው የገረመኝ ነገር ቪኒ ጁኒየር ወደ አርሰናል ከመጣ 7 ቁጥርን ከሳካ ይቀበላል ምናምን ብሎ አንዱ የአርሰናል ደጋፊ ቪዲዮ ሰርቶ እንዴት ምናምን በሳካ ምናምን እያላችሁ እየቀወጣችሁት ነበር፣ አርሰናል ደጋፊዎች ማለት ነው። ቪኒ ጁኒየር ነው ብራዘር። ቪኒ አያድርገውና አርሰናል ቤት ከመጣ የሳካን ቁጥር አይደለም ከፈለገ የራይስን መቀበል ይችላል ብራዘር። እንዴ ያማል እንዴ ቪኒ እኮ ነው እግር ኳስ ውለታ ማታቅ ሙያ ናት ብራዘር። ሳካ እንደዚህ ድሮ አገልግሏል ምናምን የሚባል ነገር የለም። አሁን ላይ የሚያገለግለው ሰው ነው ወሳኙ ነገርና ቪኒ ከመጣ የሳካን ቁጥር 2 ቁጥር ላቢኖረው ይቀበለዋል ከፈለገ ማለት ነው ብራዘር። እና የማይገናኝ ነገር የምታወሩ ለምንድን ነው? በሳካ ምን አገናኘው እንዴ? ቪኒ ጁኒየር በዚህ ሰዓት ማንም በዛ ቦታ በዊንገር ሆኖ ቪኒን የሚበልጣው አንድ ተጫዋች አጠራልኝ ገባርላ አይደለም። የሳካን ቁጥር ከፈለገ ፒኤስጂ ቤት ገብቶ የክቫራትስኬሊያን ቁጥር መቀበል ይችላል። ዝብላችሁ አተካራ የምትፈጥሩ ምንድነው? ሳካ እኮ ነው ምናምን ምን ይሁንና ሳካ ይሁን እንደሆነ ለአርሰናል አገልግሏል ምናምን፣ ግን ቁጥሩን ቪኒ ቢቀመው ምን ይሆናል ነው ሳካ ብራዘር እንዴ። ለማንኛውም አይመጣም ልጁ። ያው በርግጥ እንደማይመጣም እርግጠኛ ስለሆናችሁ ነው እንጂ ቢመጣ ኖሮ ሳካ ይስጣው ነበር የሚል ሁሉም እንዴ ትቀልዳለህ እንዴ? ቪኒ አርሰናል መጥቶ ሳካ ቁጥሩን ምናምን አልሰጥም ሲለው አስባችሁታል? ይመጫችሁ። አልነገርክሽም ወይ ባጠር ተንጠልጥዬ ቪኒሺየስ ጁኒየር ቻምፒዮንስ ሊግ ትቶ ያንቺን ሳህን ለማጠብ አይመጣም ብዬ ሳህን አጣቢው ነው የስካይ ስፖርት ነው። ካላመንክ ደግሞ ቼክ አድርግ። ምን ይላል? ቪኒሺየስ ጁኒየር ኢዝ ቱ ስቴይ አት ሪያል ማድሪድ። ባጠቃላይ ታጭሩ የሳካ ቁጥር ይሰጠው። አይ ለምንድን ነው ሳካን የምትናገሩት? አይ ሳካ ምን አባቱ ቪኒሺየስ ይሻላል 7 ቁጥር። አርሰናል ይቀብላል። አይ ደሞዙን አገባሻለሁ ያለ ለአገባሽ ከባልሽ አይወዳት ተባባል አለቻት ያወቀ